እንግዲህ ዩኒቨርሲቲ ተማሪዎች ብዙ ነገር ይጠበቅባቸዋል። ነገሩን በደንብ አስተካክለው የሚመጣውንም አደጋ ያገዛዙን ባህሪ ተረድተው ወደ ኋላ እጅ የመስጠት ወይም ደግሞ የመንበርከክ ነገር እንዳይመጣ አድርገው ነው ሂደቱን ማስቀጠል የሚገባቸውና ከዚህ አንፃር ከፍተኛ ጥንቃቄ ያስፈልጋቸዋል። መድረክ እናመቻችላቸዋለን። የሚገናኙበትን በተለያየ መልኩ አገዛዙ ጭቆና ሲያመጣ፣ ገደቦችን ሲያመጣ፣ ክልከላዎችን ሲያመጣ እንዴት ሰብረው ተሻግረው ህዝባዊ ቢተኝነቱን እንደሚቀጥሉ በተለያዩ አጋጣሚዎች የሚመጡ የግንዛቤ ማስጨበጫ መድረኮችንም እናመቻችላቸዋለን። አዳመጣችሁት? እንግዲህ አመጹን ከኋላ ሆኖ ሲመራ እንደነበርና በቀጣይም ሊመራ ዝግጁነቱን እየገለጸልን ነው። እንግዲህ በርቱ፣ ቀጥሉ፣ የፈለገ ነገር ቢደርስባችሁ እንዳታቆሙ እያላቸው ነው። እኔም ብላ 10 አለቃ መሳይ ያው ጓድ መሪ ስለመሰልከኝ ነው። ግን ጋዜጠኛ ነኝ ስትል ሰማሁ ልበል? በእውነት ጋዜጠኛ እንደዚህ ውጋው፣ ቁረጠው፣ ቀጥል፣ እነቀው፣ ተናነቅ፣ ውደቅ አይልም። አንተ ግን እያልከን ነው። እኔ ማምነው ምን መሰለህ፣ ኢትዮጵያ ውስጥ የሚካሄደው ሰላማዊ ህዝባዊ እምቢተኝነት በዓለም ላይ እስካሁን ከተካሄደው ሰላማዊ ህዝባዊ እምቢተኝነት ሁሉ ቅድመ ዝግጅት የተደረገበት ነው የሚሆነው። ምን መሰለህ፣ ለህዝባዊ እምቢተኝነት አንዱ መሰናክል የሚሆነው ሰዎች መሳተፍ ይፈልጉና ይሄ ነገር መሀል ላይ የቆመ እንደሆነስ ብታሰር፣ ንብረቴ ቢወረስ ብለው ይሰጋሉ፣ ከስራ ብባረር ብለው ይሰጋሉ። ይሄ ስጋት የሚመጣው ትግሉ አንድ ቦታ ላይ ይቆማል የሚል ፍርሃት ሲኖር፣ እኛ ግን አሁን እየተዘጋጀን ያለነው የማይቆም ትግል እንዲሆን፣ ከማሸነፍ በመለስ አይቆምም፣ ስናሸንፍ ብቻ ነው የሚቆመው። ለዛ ነው ዝግጅት እያደረግን ያለ። ስለዚህ እዚህ ላይ ፍርሃት ምንም አይሰራም። ስራ አባረራለሁ ብለህ መፍራት የለብህም። ግብር ይጨመርብኛል ብለህ መፍራት የለብህም። እታሰራለሁ ብለህ መፍራት የለብህም። ብትታሰር 45 ቀን ነው የምትታሰር። እኛ በ45 ቀን ከተጀመረ በኋላ ውጤት እንዲያመጣ አድርገን ነው እየተዘጋጀንበት። ስራ ብትባረር ለ45 ቀን ነው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን፣ በዛሬው የአብሪ ሚዲያ ፕሮግራማችን የምናቀርብላችሁ ያው በሀገራችን ውስጥ እየተካሄደ ያለው ቀደም ሲል የኢትዮጵያ ጠላቶችና የጠላት ወኪሎች በሀገሪቱ ውስጥ ብጥብጥ አስነስተው የመንግስትን ስልጣን ለመቆጣጠርና ሀገረ መንግስቱን ለማፍረስ በነበረባቸው ምኞት መሰረት በየትምህርት ቤቱ በየዩኒቨርሲቲው ነውጥ ተቀጣጥሏል፣ መብረጃ የለውም፣ አገሪቱን አጥለቅልቋታል እያሉ እየሰሩና ልክ እነሱ በተደጋጋሚ በእኛም ፕሮግራም ላይ እንደቀረበው በተደጋጋሚ በነውጥ በሌላ በኩል ደግሞ በሰይፍና በሰልፍ ይሄን መንግስት እንጥለዋለን፣ የምንጥልበት ሁኔታም ደግሞ ከፍተኛ ደረጃ ላይ ደርሶ እያንገዳገደው ነው ሲሉን ቆይተዋል። ይህንን አብሪ ሚዲያ ተከታትለን ፕሮግራሙን ሰርተናል። አሁን የዩኒቨርሲቲ ተማሪዎችን በተወሰኑ ዩኒቨርሲቲ አካባቢዎች የተነሳውን ከዚህ ከዘምቶ ህዝብን ለማስተማር ትምህርት ሚኒስቴር አውጥቷል እና ይሄ በምክር ቤት ጸድቋል። ይሄ ደግሞ ምን ሊያስከትል ይችላል ብሎ ተማሪዎቹን ፍርሃትና ጭንቀት ውስጥ ከቶ የተነሳ ሰልፎች በአንዳንድ ዩኒቨርሲቲዎች ታይተዋል እና ይሄ በእርግጥ እነዚህ የነውጥ ኃይሎች እነዚህ ኢትዮጵያ ውስጥ ሁከት ሲፈጠር እልል የሚሉና የሚጨፍሩ ኃይሎች እንደሚሉት ሳይሆን በአብዛኛው በቁጥጥር ስር ውሏል። እነሱ በፈለጉት አቅጣጫ ሳይሄድ ከሽፏል ማለትም ይቻላል። የሆነ ሆኖ እነሱ ስለዚህ ምንድነው ያሉት? በቃ አሁን ጥሩ መሰረት እየያዘልን ነው፣ ይሄንን ግን እኛ ደግሞ ዋናውን ይዘን እንመጣለን እና ዋናውን ይዘን በዛ ባቀድነው መሰረት አገረ መንግስቱን እናፈርሳለን እያሉ ነው። እነሱ አሁን በየሚዲያዎቻቸው ያሉትን ወደ በኋላ ላይ እንመለከታለን። ለአሁኑ እኛ ይሄ የዚህ የዩኒቨርሲቲ ተማሪዎች ሁኔታ ምን ደረጃ ላይ እንዳለና መንስኤው ምንድን ነው፣ አሁን የተማሪዎቹ ጥያቄ ምንድን ነው፣ የተደራጀ ነው ወይ ወይስ የሌላ አካል ፍላጎትና ግፊት አለው የሚለውን ለመመልከት እንዲቻለን ብለን እኛ እነዚህ ችግሮች ወደ ተፈጠሩባቸው አካባቢዎች ስልክ በመደወል አነጋግረናል። ተማሪዎችንም መምህራንንም አነጋግረናል። እንግዲህ እነዚህ ችግሮች በወለጋ፣ በአምቦ፣ ደምቢዶሎ፣ ባህር ዳር፣
ሐዋሳ፣ መዳወላቡ፣ ወላይታ ሶዶ፣ ድሬዳዋ፣ ሐዋሳ፣ ደብረ ብርሃን፣ አርባ ምንጭ ታይተዋል እነዚህ ተማሪዎች ተቃውሞዎች እና አምቦ፣ ደምቢዶሎ፣ ሐዋሳ እና ደብረ ብርሃን ዩኒቨርሲቲ የኛ ሪፖርተር ደውሎ አነጋግሯል። እሱ አነጋግሯቸው ተማሪዎቹ ያሉትን ያቀርብልናል። የእያንዳንዱን ተማሪ ስሜት ምናልባት ሌላ ጊዜ በሰፋ ባለ ፕሮግራም ልናቀርብላቸው እንችላለን። ግን ዋነኛው የዚህ አመፅ፣ የዚህ ረብሻ፣ የዚህ ብጥብጥ መነሻ የሆኑት ተማሪዎቹን ያነሳሷቸው ጥያቄዎች ወይም መልእክቶች ምን ሰምተው ነው፣ ተማሪዎቹ ምን ይዘው ነው፣ ምን ይፈጠራል ብለው ነው ይሄንን ያነሱት የሚለውን እንመለከተዋለን። ካነጋገርኳቸው ተማሪዎች አብዛኞቹ የሚሉት በሀገሪቱ ሁሉም አካባቢዎች ጦርነት፣ እገታና ግድያ እያለ ወደ ክልል ሄዳችሁ ማስተማራችሁ ለሕይወታችሁ አደገኛ ነው ተብለናል ነው። እኛ መሞት አንፈልግም፣ ደክመው ያስተማሩንን ወላጆቻችንን ሰርተን መርዳት እንፈልጋለን ሲሉም ገልጸውልኛል። የተወሰኑ ተማሪዎች ደግሞ የምትሄዱት ወታደር ሆናችሁ ልትዋጉ እንጂ ሕዝብ ልታስተምሩ አይደለም ተብሎ ተነግሮናል ባይ ናቸው። ይህ ሁኔታ እኛን ብቻ ሳይሆን ወላጆቻችንንም አስፈርቷቸዋል ሲሉ አውግተውኛል። እንግዲህ እነዚህ ናቸው። ያው እነዚህ ሁለት ነጥቦች ናቸው በዋነኛነት። ሌሎች ብዙ መልስ ሰጥተዋል፣ ግን እነዛ ከዚህ የሚወለዱ ናቸው። ከነዚህ ነጥቦች የወጡ ናቸው። ዋናው ተማሪዎቹን ለኩሶ ፍርሃት ፈጥሮ ጭንቀት ፈጥሮ ከዶርማቸው ወጥተው ጩኸት እንዲያሰሙ ያደረጓቸው እነዚህ ሁለት ነጥቦች ናቸው። እንግዲህ የቀረበልን ሪፖርተራችን ያለውን ሰምታችኋል። እና ይሄንን ስትሰሙ እነማን ናቸው እነዚህን መሰል ወሬዎች በማሰራጨት በተማሪውና ወላጆች መካከል ጭንቀትንና ፍርሃትን የፈጠሩት እነማን ናቸው ብሎ መጠየቅ ያስፈልጋል። ለምን ዓላማ? መልሱ ግልጽ ነው። እና እነዚህን ወሬዎች በተማሪዎች መካከል አሰራይተው ይሄንን ሁኔታ የፈጠሩት መንግስትን በህዝባዊ እምቢተኝነት ገልብጠን ስልጣን እንይዛለን ብለው ሲፎክሩ የከረሙት አሁንም ውጤቱን እየተከታተሉ እግር በእግር ልክ የኢራቅና የኢራን ጦርነት ጊዜ የነበረውን ዘገባ ታስታውሳላችሁ፣ በኢትዮጵያ ሬዲዮ እና በኢትዮጵያ ቴሌቪዥን። ልክ እንደዛ በቃ እንደ ጦር ሜዳ ዘገባ በቲፒኤልኤፍም ጊዜ ይሄ ተራራ ተያዘ፣ ጋሸናን ያዘ፣ እዚህ ጋር ደረሰ እንደሚባለው እኔ የተወሰኑት ያን ጦርነትም ሲዘግቡ የነበሩ ናቸው። አሁን ማሊያቸውን ቀይረው ነው በኢትዮጵያ ላይ ሌላ ጦርነት እንደተከፈተ አድርገው የሚዘግቡት። እና እነዚህ ኃይሎች ናቸው። እነዚህ የግብፅና የሻዕቢያ ቅጥረኛ ባንዳዎች እነ ጀዋር፣ አንዳርጋቸው፣ ልደቱ፣ ይልቃል፣ ሕዝቅኤል ገቢሳ ወዘተ ናቸው ይህንን ሲያቀጣጥሉ የነበሩት። ለምን ነግረውናል። በዚህ ነው መንግስትን የምንገለብጠው ብለውናል። መጀመሪያ ላይ ህዝባዊ አመፅ ደግሞ ኢትዮጵያ ውስጥ ለመነሳት የተመቻቸ ሁኔታ አለ ብለውናል። በመምህራን በጤና ባለሙያዎች ሞከሩ። አሁን ተማሪዎች ላይ መጡና የምትዘምተው ህዝብ ልታስተምር ሳይሆን ወታደር ልትሆን ነው። የምትሄድበት አካባቢ ደግሞ የጦርነት ቦታ ነው። ትሞታለህ፣ ትታገታለህ፣ ትገደላለህ አሉት። የሚያግቱት የኢትዮጵያና የተወሰኑ አካባቢዎች ሰላም እንዳይኖር ያደረጉት ማን ናቸው? እነሱ ናቸው። በእነሱ ፊት አውራሪነት ነው ኢትዮጵያ ውስጥ ሰላም የለም እዚህም እዛም። በእርግጥ እነሱ በጣም በተጋነነ ሁኔታ ሁሉም ጋር ሰላም የለም ሁሉም ጋር ቢሉንም የተወሰኑ አካባቢ ግን ሰላም እንዳይኖር ያደረጉት ደግሞ እነሱ ናቸው። የሚያስተኩሱት እነሱ ናቸው። ሰላም እንዳይፈጠር የሚታገሉት ሙጭጭ ብለው ይሄ የጦርነት ጉዳይ እንዲቀጥል የሚያደርጉት እነሱ ናቸው። ከዛ በኋላ ምን አሉ? ሰላም ወደሌለበት አካባቢ ዘምተህ ልትሞት ነው አሉት። ተማሪው ደግሞ እንዴት እሞታለሁ? እኔ ድሃ ልጅ ነኝ፣ ወላጆቼን መጦር አለብኝ፣ ተምሬ ስራ ይዤ የሚል ፈጠረ። ከዚህ ጋር እንግዲህ አቀጣጥለው ጥያቄውን የትምህርት ሚኒስቴር አስተዳደራዊ ጉዳይ ሳይሆን መንግስታዊ ጉዳይ አደረጉት፣ ፖለቲካዊ አደረጉት። ከዛ በኋላ ወዴት ሄዱ? ወደ መንግስት ስድብ አብይ። ከዛ ወዴት ሄዱ? ወደ ብርሃኑ ጁላ፣ ወደ መከላከያ። ለምን? እነዚህ ነገሮች አሉ ከበስተጀርባ ፖለቲሳይዝ አድርገዋቸው ማለት ነው። እንደዚያ ያደርጉ ባይዘወይ እነዚህ ልጆች በጣም ያልበሰሉ ህፃናት ናቸው። ይህንን ለማየት እኮ አንዳንድ መፈክሮች እንግዲህ ሰምታቸዋል። እዛ ፕሮፌሰር ብርሃኑ መላጣ የሚል መፈክር ያሰሙ ነበር። እንደዚህ አይነት እንጭጭ ልጆችን ነው እንግዲህ ወደዛ አውጥተው፣ አንዳንዱ ዓላማውን አያውቅም የወጣበትንም እና መላጣ ብሎ ሰው ለመሳደብ ምናምን ይላል። መጮህ ስላለበት እዛ የወጣበት ቦታ
እንደዚህ የሚሉ ልጆች ናቸው። እንደኔ እንደዚህ አይነት ልጆች ሄደው ገበሬውን ምንድን ነው የሚያስተምሩት የሚል ጥያቄ አለ። አሁንም የትምህርት ጥራት ላይ መሰራት እንዳለበት ያሳያል። እንደዚህ የሚነዳ ትውልድ ተፈጥሯል። እንደዚህ በቀላሉ ተንርቶ ደግሞ ወጥቶ ባለጌ ሆኖ እዚህ አደባባይ ላይ እንደዚህ ርካሽ የሆነ ተራ ስድብ ደግሞ የሚሳደብ ምንድን ነው የሚያስተምረው ትላለህ እኮ። ስለዚህ ይሄ 12ኛ ክፍል መልቀቂያ ላይ የሚወጣው ፈተና ከዚህም መክበድ አለበት እያሉ ሲጽፉ ነበር ሰዎች የእነዚህን ተማሪዎች ሁኔታ አይተው። እሺ የዩኒቨርሲቲ ተማሪዎችን የተቃውሞ ሰልፍ በማደራጀት ሂደት አስተዋጽኦ እንዳላቸው ያው እነዚህ የነውጠኛው ቡድን መሪዎች እየነገሩን ነው። የሚዲያው ሰራዊት ቅጥረኛውና ባንዳው ማለት ነው እየነገሩን ነው። እና ይሄንን ወደፊት እናሻግራለን፣ መጠናከር አለበት፣ አሁን ተቀጣጥሏል፣ መቆም የለበትም እያሉን ነው። እንግዲህ የዚህ የጦር አበጋዝም ይሁን ጋዜጠኛ ይሁን የነፍጥ አንጋች ይሁን ምን እንደሆነ የቆመበት ስፍራ የማይታወቀው መሳይ መኮንን ይሄ አመፅ በፍጹም መቆም የለበትም፣ እንዳይቆም ማድረግ አለብን፣ እንዳይቆም እየሰራን ነው ይለናል። የለበትም ሳይሆን እንዳይቆም እየሰራን ነው ይለናል። አዳምጡት። ይሄ ያቀረቡት ብቻ ሳይሆን ነገ ከነገ ወዲያ የሚቀርቡ ጥያቄዎች መኖር አለባቸው። እናቶቻቸው አባቶቻቸው ተበድለዋል። በኑሮ በሰብአዊ መብት ጥሰት፣ በዲሞክራሲ እጦት፣ በሰላም እጦት፣ በብዙ ነገሮች ወላጆቻቸው፣ ቤተሰቦቻቸው፣ ቀየ መንደራቸው በከፍተኛ ችግር ውስጥ ነው ያለው። ስለዚህ የሚያነሱት ጥያቄ በዚህ ብቻ የሚገደብ አይደለም። ወደፊት እያደገ ሊመጣ የሚገባው ጉዳይ ነው። እንግዲህ ዩኒቨርሲቲ ተማሪዎች ብዙ ነገር ይጠበቅባቸዋል። ነገሩን በደንብ አስተካክሎ የሚመጣውንም አደጋ የአገዛዙን ባህሪ ተረድተው ወደኋላ እጅ የመስጠት ወይም ደግሞ የመንበርከክ ነገር እንዳይመጣ አድርገው ነው ሂደቱን ማስቀጠል የሚገባቸውና ከዚህ አንጻር ከፍተኛ ጥንቃቄ ያስፈልጋቸዋል። መድረክ እናመቻችላቸዋለን። የሚገናኙበትን በተለያየ መልኩ አገዛዙ ጭቆና ሲያመጣ፣ ገደቦችን ሲያመጣ፣ ክልከላዎችን ሲያመጣ እንዴት ሰብረው ተሻግረው ህዝባዊ ቢተኝነቱን እንደሚቀጥሉ በተለያዩ አጋጣሚዎች የሚመጡ የግንዛቤ ማስጨበጫ መድረኮችንም እናመቻችላቸዋለን። አዳመጣችሁት? እንግዲህ አመፁን ከኋላ ሆኖ ሲመራ እንደነበርና በቀጣይም ሊመራ ዝግጁነቱን እየገለጸልን ነው። እንግዲህ በርቱ፣ ቀጥሉ፣ የፈለገ ነገር ቢደርስባችሁ እንዳታቆሙ እያላቸው ነው። እኔ የምልህ 10 አለቃ መሳይ ያው ጓድ መሪ ስለመሰልከኝ ነው። ግን ጋዜጠኛ ነኝ ስትል ሰማው ልበል? በእውነት ጋዜጠኛ እንደዚህ ውጋው፣ ቁረጠው፣ ቀጥል፣ እነቀው፣ ተናነቅ፣ ውደቅ አይልም። አንተ ግን እያልከን ነው። ይሄ ነገር በቃላው ላይ ተጠምጥሞ ተነስቶልናል። ይሄ ወደ ህዝቡም ሄዶ መቋረጥ የለበትም ይልና ወደኋላ መመለስ የለም ይላል። ወደኋላ እንዳትመለሱ ይላል በዛው ቀጥሎ እና ግርግሩ እንዳይቆም በእጅጉ ከመፈለጉ የተነሳ እዛ ሚዲያ ላይ የሚያቀርባቸውን ሰዎች ራሱ እንዴት ነው እነዚህን ተማሪዎች እና ከዚህ ጋር ተያይዘው ሌሎችም ከዚህ በፊት የተነሱ ህዝባዊ አመጾችን እንዴት አድርገው የአብይ አህመድ ስርዓት በፖሊስም በሌላም ኃይል ቢያቆመውስ ይላል ያለ ስጋቱን ይገልጻል። እና ይሄ ንቅናቄ የአብይ አህመድን መንግስት እስኪጥልበት ድረስ እንዲቀጥል ምን ይደረግ ይልና ደግሞ አማክሮኝ ይላል ሌሎቹ እና ቢታሰሩ ቢገደሉ እና ሌላም ነገር ቢደርስባቸው እንዲጋፈጡና እንደው ጠንክረው መስዋዕትነት ከፍለውም ቢሆን የእኛንና የቀጣሪዎቻችንን ዓላማ እንዴት አድርገው ያሳኩልን አይነት ጥያቄ ያቀርብላቸዋል። ይሄ ይሉኝታ ቢስ ህሊና ቢስ የሆነ ሰውዬ እና የእርሱም ቢጤ የደም ነጋዴ አቆሞ እዛ ይሄ ግርግር እንዳይቆም መንግስትን እስኪጥል ድረስ እንዲቀጥል ምን ይደረግ ትላለህ ብሎ ደግሞ ያማክረዋል። በቃ እኛንን እየመራን ያለ ነው፣ እንዴት አድርገን እንቆጣጠረው፣ እንዴት አድርገን ከእጃችን እንዳይወጣ እናድርግ ይለዋል። ይህንን ነገር ግን እንደው መንገድ ላይ ዝም ብሎ እየተዳከመ ሀገሪቱም እየተዳከመች በስራ ማቆም አድማ በተለያየ መልኩ አጠቃላይ ቀውስ እንዳይፈጠር በአጭር ጊዜ ውስጥ ይህንን ስርዓት ማንበርከክ የሚቻልባቸው ነገሮች፣ መደራጀቶች፣ ሌሎች ቴክኒኮች እንደው የተለያዩ አካላት ተቀናጅተው መምራት ይገባቸዋል። ዝም ብሎ ድምፅ መጮህ ብቻም አይደለም። አገዛዙን ማንቀጥቀጥና ማርበርበድ የሚገባውን ህዝባዊ ቢተኝነት እንደው ወደዛ መሻገር የሚገባ ይመስለኛል። እንደዚሁ ከልደቱ አያሌውም ጋር ከዚህ ከኢትዮጵያ ሀገር አድን ንቅናቄም ጋርም ከነሱም ጋር እየተወያየን ያለ ነው። መድረክ አዘጋጅተው እነሱም የግንዛቤ ማስጨበጫ የተለያዩ እንደዚሁ ፕሮግራሞችን እየሰሩ ነው የሚገኙት። ግን ገለታው ሀገር ቤት ያሉ ተቃዋሚዎች
በአሁኑ ሰዓት ምርጫ ላይ ብቻ የተንጠለጠሉ አሉ። ምርጫው አንድ ክስተት ነው፣ አንድ መድረክ ነው፣ ብቸኛ አይደለም። እሱም ብቻ እየጠበቁ መቀመጥ አይደለም። ይህንን አገዛዝ እንደው ህብረተሰቡ ቀድሟቸው ወጥቷል። እነሱ መምራት ሲገባቸው፣ እነሱ መጥራት ሲገባቸው ህብረተሰቡ ቀድሞ ወጥቷልና ከጋሪው ፈረሱ የቀደመውን እንዲህ አይነቱን እንቅስቃሴ እነሱ ቶሎ ሰብሰብ አድርገው ሀገራዊ በሆነ መልኩ ትርጉም ባለው መልኩ ብዙ መስዋዕትነት ሳይከፈል ይህን አገዛዝ እንደው ማንበርከክ የሚቻልበትን እንቅስቃሴ መምራት ይጠብቅባቸዋልና እንደው ከማን ምን ይጠበቃል የሚለውን እዚህ ላይ ከዳያስፖራው ከፖለቲከኛው ከብዙ አካላት የሚጠበቅ ነገር አለ። ይሄ የተጀመረው ነገር ዝም ብሎ መንገድ ላይ ባክኖ እንዳይቀርና ወደ ኋላ እንዳይመለስ ከምንም በላይ የማደራጀትና የማቀናጀት ስራ ያስፈልጋል። ገለታው እዚህ ላይ ምን ማለት ይቻላል? ኦኬ ያው ይሄን ሰማችሁ እና ያኛው ደግሞ ይቀጥላል። ያ የሱ ቢጤ የደም ነጋዴ ወደፊት ይላል። ከድሮ ይሄ አብዮቱ እንዲቀጣጠል አብዮቱ በቀይ ሽብር ይሄ ከፊት ለፊቱ የቆሙትን ሁሉ እንዲጥል የሚደረግ ወደፊት ይላል። በሞራል ተማሪዎቹ ቀጥሎ ወደፊት ግፉ አይነት ነገር እና እንደዚህ የሚለን ይሄው የማይነድበት ቦታ ቁጭ ብሎ እሳት የሚያነደው ሰውዬ ማለት ነው። ገለታው ገብረ ጻድቅ ስሙት። ወደፊት ተማሪዎች ወደፊት መራመድ አለባቸው። ይሄ ነገር እየቀዘቀዘ እንዳይሄድ ራሱ አብይ አህመድም ጊዜ እያገኘ ሰዎችን ተስፋ እያስቆረጠ እንደገና እንዳያራዝምባቸው ተማሪዎች ወደፊት የሚል ነገር ወደፊት ስሜት እንዳልከው እሱ መምጣት አለ እና እንዲህ አይነት ችግር ነው ሀገሪቱ ውስጥ ያለው። በህዝብ ደም፣ በህዝብ መከራ፣ በህዝብ ሰላም መበጥበጥ፣ የህዝብን ሰላም በጥብጠው አውከው ማትረፍ ይፈልጋሉ። ለምን? እነሱ ሰላማዊ ቦታ ነው ያሉት። ስለዚህ እዚች ሀገር ላይ ነውጥ ቢመጣ ብጥብጥ ቢመጣ እና እርስ በርስ መገዳደል፣ እርስ በርስ መተናነቅ ቢመጣ ያው ተናነቁ እያሉ ነው። ባይዘው ተናነቁ፣ ወደፊት ቀጥሉ ነው። ስለዚህ እንደዚህ አይነት ሰዎች ናቸው ከኋላ ሆነው ኢትዮጵያ ውስጥ የሰላም መደፍረስ በሌላ መፍትሄ እንዳይስተካከል በውይይት በጥያቄ ችግሮች እንዳይፈቱ መሰናክል የሆኑ ሰዎች እንደዚህ አይነት ሰዎች ናቸው። እና ለሰላም የሚያስብ ሰው ተማከሩ፣ ጠይቁ፣ ተከራከሩ፣ መብታችሁን አስረዱ ወይም ፍላጎታችሁን እና እንዲህ በማድረግ መለወጥ ይቻላል ነው የሚባለው። የሰለጠነ ህዝብ ይሄንን ነው እንትን የሚያደርገው። ግን እነዚህ በሆዳቸው ብቻ የሚያስቡ ስለሆኑ አልሰለጠኑም። ገና በጋርዮች ስርዓት ውስጥ ነው የሚኖሩት። ተናነቅ፣ በቃ ጥያቄህን እንደው የፈለገ ነገር ቢሆን በዚህ ጉዳይ እንዳትደራደር የሚሉ አይነት ናቸው እና ይሄ ነው ያሳዝናል። በሌላ በኩል መሳይ መኮንን በዚህ ጉዳይ በርካታ የስልጣን ጥመኞችንና እንደሱ አይነት የጥላቻ ደቀ መዛሙርትን ለማነጋገር ደፋ ቀና ሲል ነው የከረመው። በየቀኑ ነው የሚያቀርበው። ባይዘው ይሄን ህዝባዊ አንደኛ ቀኑ ነው፣ ሁለተኛ ቀኑ ነው። ከዚህ ዩኒቨርሲቲ ወደዛ ተሸጋግሯል። መምህራን ገብተውበታል፣ ወላጆችም ተነስተዋል። እንደዚህ እያለ እያበረታታ ይህንን ደግሞ ሌሎቻችሁም ተነሱ የሚል አይነት ነገር እያደረገ እዛም እዚህም ሲባዝን ነው የከረመው። ያው የተለያዩ ሰዎችን እያመጣ አንዱ እንግዲህ ያው ይሄ ደንበኛው የሱ የታወቀ የሁልጊዜም ደንበኛውና የሱ ቢጤው ልደቱ አያሌው እና ልደቱ አያሌው በአንከር ሚዲያ ጠዋትና ማታ ነው የሚቀርበው። ሌላም ሚዲያ ሲያገኝ ያው አይቀርም። እነዚህ የማህበረሰብ ሬዲዮም በየመንደሩ ያሉ የሴቶች ጉዳይ፣ የምኖች ጉዳይ ሚኒ ሚዲያም በቃ ሲያገኝ እየሄደ ነው የሚጣደው እና በዚህ መሰረት አንከር ሚዲያ ላይ ቀርቦ እንግዲህ ህዝባዊ ቢተኝነቱ እንዴት ነው ሲለው አይ ዘግይቷል ብሎ ይጀምራል። ህዝባዊ ቢተኝነቱ ዘግይቷል ይልና ግን ደግሞ ይሄ እኛ ያደራጀነው ህዝባዊ ቢተኝነት አሁን ወደፊት ተግባራዊ የሚደረገው ከዚህ ጋር ተቀጣጥሎ በዓለም ተወዳዳሪ የሌለው ነው ይለናል። ልደቱ የሚመራው ህዝባዊ ቢተኝነት ልደቱ ህዝብ ተቀባይነት ኖሮት ህዝባዊ ድጋፍ ኖሮት እሱ መርቶ የሚለው መንግስት ለመገልበጥ የሚያበቃው ህዝባዊ ቢተኝነት በዓለም ተወዳዳሪ የሌለው እንዲሆን ጥናት አድርጌያለሁ ይላል። እስኪ ስሙት። በፍጥነት ይሄ ጉዳይ ሊሰራ የሚገባው ጉዳይ ነው። ፍጥነት ሲባል ግን በዋናነት ግብአቶች አሉ። ትብብር ይጠይቃል። የሁሉንም ተሳትፎ ይጠይቃል። ስለዚህ ኢትዮጵያ ውስጥ ያለ ማንኛውም ከታዋቂ ግለሰብ ጀምሮ ምሁራን፣ የሀገር ሽማግሌዎች፣ ሲቪክ ማህበራትን የሚመሩ ኃይሎች፣ ህዝባዊ ተቋማትን የሚመሩ ኃይሎች በዚህ ጉዳይ ላይ ትኩረት ሰጥቶ መንቀሳቀስ መቻል አለበት። ስለዚህ እኛ መሳይ ስንከራከር እኮ ይሰራል አይሰራም እያል ላለፉት 3 ወር 4 ወር ስንከራከር ሁለት መንግስታት በጀንዚ ሙቭመንት ተለውጠዋል። ወደ 12 13 መንግስታት እየተንቀጠቀጡ ችግር ውስጥ ነው ያሉት። መቋቋም የማይችሉበት ሁኔታ ነው። ስለዚህ
ይሄ ይሰራል አይሰራም የሚለው አሁን ከክርክር አልፏል። የዓለም ተጨባጭ ሁኔታም እያሳየን ነው እንደሚሰራ በተጨባጭ የበለጠ ደግሞ ኢትዮጵያ ውስጥ ይሰራል። ስለዚህ ምንድነው በዚህ በሰነድ ደረጃ እያዘጋጀን አሁን የምናቀርባቸውን ነገሮች ከተማመንባቸው ሁላችንም ከተቀበልናቸው እኔ ማምነው ምን መሰለህ ኢትዮጵያ ውስጥ የሚካሄደው ሰላማዊ ህዝባዊ እምቢተኝነት በዓለም ላይ እስካሁን ከተካሄደው ሰላማዊ ህዝባዊ እምቢተኝነት ሁሉ ቅድመ ዝግጅት የተደረገበት ነው የሚሆነው። ምን መሰለህ አንዱ ቅድመ ሁኔታ መሳይ በደንብ አስተውለው ከሆነ የሚጀመረው ህዝባዊ እምቢተኝነት ከማሸነፍ ውጪ ሌላ አማራጭ የሌለው ነው ማለት ነው። መሀል ላይ የሚቆም አይደለም። አንድ ጊዜ ከጀመርነው እንደምናሸንፈው እርግጠኛ መሆን አለብን። ምን መሰለህ ለህዝባዊ እምቢተኝነት አንዱ መሰናክል የሚሆነው ሰዎች መሳተፍ ይፈልጉና ይሄ ነገር መሀል ላይ የቆመ እንደሆነስ ብታሰር ንብረቴ ቢወረስ ብለው ይሰጋሉ። ከስራ ብባረር ብለው ይሰጋሉ። ይሄ ስጋት የሚመጣው ትግሉ አንድ ቦታ ላይ ይቆማል የሚል ፍርሃት ሲኖር፣ እኛ ግን አሁን እየተዘጋጀን ያለነው የማይቆም ትግል እንዲሆን ከማሸነፍ በመለስ አይቆምም። ስናሸንፍ ብቻ ነው የሚቆመው። ለዛ ነው ዝግጅት እያደረግን ያለ። ስለዚህ እዚህ ላይ ፍርሃት ምንም አይሰራም። ስራ አባረራለሁ ብለህ መፍራት የለብህም። ግብር ይጨመርብኛል ብለህ መፍራት የለብህም። እታሰራለሁ ብለህ መፍራት የለብህም። ብትታሰር 45 ቀን ነው የምትታሰር። እኛ በ45 ቀን ከተጀመረ በኋላ ውጤት እንዲያመጣ አድርገን ነው እየተዘጋጀንበት። ስራ ብትባረር ለ45 ቀን ይገርማል። እሺ እባክህ ጋሼ ልደቱ መቼም ፉከራ አይሰለችህም። በኢትዮጵያ ከመስከረም ጀምሮ መንግስት አይኖርም ካልክበት 2012 ዓ.ም ጀምሮ ያኔ ከጀዋር ጋር ሆነ እስከ ዛሬ ታቅራራለህ። መንግስትን የምቀይረው እኔ ነኝ፣ ህዝብ ከኔ ጋር መከተል አለበት፣ እኔን ከመከተል ውጭ አማራጭ የለውም፣ እኔ የፖለቲካ ሊቅ ነኝ ትላለህ። ግን መንግስት ቀጥሏል። ያው 7 ዓመት እያስተዳደረ ነው፣ ቀጥሏል። የመቀጠል ተስፋው ደግሞ ከዚህ በላይ የመቀጠል ተስፋው የሰራው እንዲያስቀጥለው የሚያደርግ ነገር የሰራው መደላደል ደግሞ አንተ እንደምትቃዣው አይደለም። ግን አይዟችሁ እኔም መመራው እያልክ አንዱ ሲከሽፍብህ ሳታፍር ደግሞ ሌላ ይዘህ ትመጣለህ። መቼ ነው ግን አንተ ከዚህ ከቅዠት በስተቀር እንደው ጠብ የሚል ነገር የምታመጣው? ይሄው ነው ያልኳቸው ነው የምትለው። ይሄ አሁን ተማሪ ብቅ ሲል ሌሎችም ተሰብስበው እኛ ያልነው ነው ግን እኛ ደግሞ እንደዚህ እና እንዲህ አይነት ቅዠታም እንደው ቅዠት ደግሞ የማይታክተው የሆነ ነገር ደግሞ እንዲህ ይደረጋል ብሎ ቃል ገብቶ ሲከሽፍበት የማያፍር ብቅ በሌላ ጊዜ የሚል ሰው እና ሌላው ደግሞ አስገራሚው ነገር በጣም የሚያስገርመው ነገር ከዚህ በፊት በ45 ቀናት መንግስት የሚገለብጥ ነው የኔ ፕሮጀክት ብሎን ነበረ። እንግዲህ አሁን ያችን 45 ቀን ወዴት አምጥቷታል መሰላችሁ? አልተጀመረም። ከተጀመረበት ጊዜ ነው 45 ቀን ልትቆጥሩልኝ የሚገባው። ይሄም የኔ አይደለም፣ የኔ ቢጨመርበት ድብልቅልቁን ነው የሚያወጣው እያለ ወደዚህኛው ተለጥፏል። የኔ ቀጥላ ነው የምትመጣው እና የኔ ከተጀመረችበት ቀን ጀምሮ ነው 45 ቀናት የምትፈልገው አይነት ነው እየሰጠን ያለው ማብራሪያ። እና እዚች ላይ ምን ብሎናል? ያው መጨረሻ ላይ እንግዲህ እንደሰማችሁት ልትታሰሩ ትችላላችሁ፣ ከስራ ልትባረሩ ትችላላችሁ። አትፍሩ። ብትታሰሩ ከስራ ብትባረሩ ለ45 ቀን ነው። ያው ከ45 ቀን በኋላ እኛ አሸንፈን እናስፈታቸዋለን ይላል። ይሄ በእውነት በጣም ያስቃል። ራስህንም ሳያስቅ አይቀርም። እውነት ይህንን እንደው ስንወያይ ጓደኞቼ በጣም ነው ይሳቁበት በዚህ ጉዳይ እና ኮሜዲም እየሆንክ ያለህ ይመስለኛል። እና እንዲህ መሳቂያ ትሆናለህ እንደ አንተ በ45 ቀን የመንግስት እንትን ቀይረን ከዛ ሀገር አረጋግተን እናንተ ከዛ በኋላ ትፈታላችሁ እና ቀጥሉ። እንዲህ አይነት ግርግር እኮ መሞትም እኮ አለ አይደለ እንዴ? ብለህናል እኮ አንተ። ይገላል ይሞታል ብለህናል እዚሁ ቪዲዮ ላይ። የጸጥታ ኃይሉንም ይገላል ህዝቡም ይሞታል። እየሞትክ ቀጥል ነው ያልከው። ከዚህ በፊትም እንደዚህ ብለሃል። እና የሞተው እስከ 45 ቀን በኋላ ህይወቱ ይመለሳል? እስቲችን መልሳታ። እንዲሁ የሆንክ ገልቱ ነገር ነው እውነት። እንዲሁ በፖለቲካ እንደዚህ አይነት ገልቱ ሰው በፍጹም እንደው እንጃ በዓለም ላይ ያለ አይመስለኝም እንደ ልደቱ አይነት ልክፍት። ደግሞ ልክፍት ነው ይሄ የተለከፈ ሰው። ከዚህ በፊት በሽግግር ተለክፎ ሽግግር የሚሉ ሰዎች ጋር ይሄዳል ይሰበሰባል። ሽግግር የሚሉ ሰዎች ጋር ይሰበሰባል እና ሽግግር የሚል ዘፈን ያወጣል ተብሎ ሲጠበቅ ነበረ። በዛ ጊዜ ልቡን ስላመመው ይመስለኛል ያችን ዘፈን ያላወጣው እንጂ ነጠላ ዜማ በቃ ሽግግር የሚል ያወጣል ተብሎ እየተጠበቀ ነበር። ቀጠለና ደግሞ በምን ተለከፈ? በ45 ቀን ህዝባዊ እምቢተኝነት ፈጥሬ መንግስት ስለመጣል ደግሞ ይዞ መጣ። ይኸው ይሄን ደግሞ በዚህ ከተለከፈ ደግሞ ያው ስንት ቀኑ ነው? ኧረ ምን ይሻለዋል ይሄ ሰውዬ?
እውነት እንደው በጣም እኮ ነው የሚገርመው እና አትለከፉ ነው መቼም እንደው በቃ። ለማንኛውም እስቲ መስመር ላይ መምህር አሉ፣ ከእሳቸው ጋር እንነጋገራለን እና መምህሩ ደብረ ብርሃን ዩኒቨርሲቲ መምህር ናቸው። በእርግጥ የሌሎቹንም ትምህርት ቤቶች ወይም ዩኒቨርሲቲዎች ሁኔታ ተከታትለዋል። እስቲ ከእሳቸው ጋር የሚኖረንን ቆይታ የስልክ ቆይታ እናድምጥ። እሺ አቶ አበባየሁ፣ ያው እርስዎ እዚህ ትምህርት አካባቢ ነው ያሉት፣ ትምህርት ሚኒስቴር ስታፍም ነበሩ፣ ያው በመምህርነትም አገልግለዋል። አሁን ሰሞኑን የዩኒቨርሲቲ ተማሪዎች አካባቢ በተነሳው ጉዳይ ላይ ነበረ ያው ላነጋግሮት የፈለግኩት። እሺ ድምፆትን ትንሽ ከፍ ያደርጉልኝ። ምንድን ነው አሁን እኛ ከእንትኑ አካባቢ እንግዲህ በውጭ ያሉም በተለያየ ቦታ በሀገር ውስጥም ይህን አስመልክቶ እንግዲህ የሚናፈሰው ነገር ከፍ ያለ ነው። ይሄ አመፅና ልክ ሀገሪቱን እንዳጥለቀለቀ አይነት ነገር ተደርጎ በየዩኒቨርሲቲው መቆጣጠር እንዳልተቻለ ሆኖ ነው እየቀረበ ያለው እና እንደው በመጀመሪያ እሱ በምን ደረጃ ነው ሊገለጽ የሚችለው? እሺ አመሰግናለሁ። እንደተባለው ይሄ ተማሪዎችን አሸበረ፣ ተማሪዎችን ለተለያዩ አብዮታዊ ለሆኑ ነገሮች አነሳሳ የሚባለው ነገር መነሻው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሰጡት መግለጫ ነው። እኔም አዳምጬዋለሁ። እሳቸው ያሉት ከተማሪዎች የዩኒቨርሲቲ ተማሪዎች የዩኒቨርሲቲና የኮሌጅ ተማሪዎች ከ3ኛ ዓመት ለመመረቅ 1 ዓመት ሲቀራቸው የማህበራዊ ለህብረተሰብ አገልግሎት እንዲሰጡ በተለይ የመምህር እጥረት ስላለ መምህር ሆነው እንዲያገለግሉ መታሰቡን ይሄም ገና ለሚኒስትሮች ምክር ቤት እንደሚቀርብና መመሪያው እንደሚዘጋጅ ነው የተናገሩት። ይሄ እንግዲህ የተብራራ አልነበረም። ይሄ ነው እንግዲህ ተማሪዎቻችንን ለከፍተኛ የሆነ እንትን የዳረጋቸው። ማለት አሉታዊ በሆነ መንገድ ነው ነገሩ አድረስ የተደረገው። ምንም የተሰጠ ማብራሪያ የለም። መመሪያው ምን ይላል? ተማሪዎች እንዴት ይዘምታል ይሄዳሉ? ምን ይደረግላቸዋል? ጥቅማቸው ምንድን ነው? ጉዳቱ ምንድን? ይሄ ባልተብራራበት ሁኔታ ነው በየዩኒቨርሲቲው ከፍተኛ የሆነ ቅሬታ እንዲነሳ ግፊት የተደረገው እና እኛ አሁን ከተማሪዎች በሰበሰብነው መረጃ ከተለያዩ ዩኒቨርሲቲዎች መረጃ ለመሰብሰብ ሞክረን ነበረ። አሁን ይሄኛውን ዘመቻውን በአንድ በኩል ሀገሪቱ ውስጥ ሰላም የለም፣ በመላው ሀገሪቱ ያው ሰላም የለም ብለው ነው እንግዲህ ከዚህ በፊት በሀገሪቱ ላይ ፕሮፓጋንዳ ሲሰራ የነበረው እና የምትሄዱት ወደ ጦርነት አካባቢ ነው፣ የምትሄዱት እገታና ግድያ ወዳለበት አካባቢ ነው ተብለናል የሚል ከተማሪዎች አግኝተናል ፊድባክ። በሌላ በኩል ደግሞ ይሄ ገበሬ ለማስተማር ምናምን እሱ ሽፋን ነው፣ ወታደር ልትሆኑ ነው የምትሄዱት እንደዚህ ብለዋቸዋል። እንደዚህ አይነት ነገር አግኝታችኋል እናንተ? አዎ ይሄ አነጋግሬ ነበር የሚቀርቡኝ ተማሪዎች። ምንድን ነው እንዲህ ያደረጋችሁ ነገር ምን ተነግሯችሁ ነው የሚል የሚቀርቡኝን 1-2 ተማሪዎች አነጋግሬ አሁን እርስዎ ያሉትን ነው የነገሩኝ። አንደኛ ይሄ ሽፋን ነው ታስተምራላችሁ የሚባለው ሽፋን ነው እንጂ ለወታደርነት ሊመለምሏችሁ ነው የሚል ውስጡን በእውነት እንዲህ አይነት የተሳሳተ መረጃ ሰጥተዋቸዋል። ሁለተኛ ነገር የምትሄዱት ደግሞ ሰላም ነው የሌለበት፣ በየአካባቢው እገታ አለ፣ ጦርነት አለ፣ እንዲህ ሰላም የለም። ስለዚህ ደህንነታችሁን አደጋ ላይ ወደሚጥል አካባቢ ሊወስዷችሁ ነው እያሉ ውስጥ ለውስጥ በእውነት የማይመለከታቸው ሰዎች ሁሉ ይህን መረጃ በማስተላለፍ ተማሪዎችን በማነሳሳት እና ስሜታዊ እንዲሆኑ በማድረግ ከፍተኛ የሆነ ግፊት ነው የተደረገባቸው። በዚህ ምክንያት ተማሪዎች ወደው አይደለም፣ በጣም ውዥንብር ነው ውስጥ ለውስጥ የሚተላለፍባቸው እና በዚያ ምክንያት ነው ለዚህ የበቁት እና በቂ መረጃ ካገኙ ሁኔታውን ከተረዱት እርግጠኛ ነኝ ተማሪዎች ተረጋግተው ትምህርታቸውን የሚማሩ ይመስለኛል። ይሄ እውነት ነው። አሁን እርስዎ ያሉ ነገር አሁን ግን ይሄን ነገር ያው ሌሎች ኃይሎች ተጠቅመውበታል፣ ጠልፈውታል ማለት አይቻልም። ምክንያቱም እንግዲህ ሀገራችንን ፖለቲካ ይከታተላሉ ብዬ ተስፋ አደርጋለሁ። በውጭ ይሄ ህዝባዊ እምቢተኝነትን እናቀጣጥላለን፣ በህዝባዊ እምቢተኝነት መንግስት እንገለብጣለን ሲሉ የነበሩ ኃይሎች
ሰምተናል። ከዛ ደግሞ ልክ ይሄ ነገር እንደተሰማ በጣም ከፍተኛ ሽፋን ተቀብለው አራገቡት። እንዳይቆምም ቤንዝል የመጨመር ሚና ሲጫወቱ ነበር እና ከነዚህ ከተማሪዎቹ ጥያቄ ጀርባ የፖለቲካ ዓላማ ያላቸው ኃይሎች አይታየዎትም? እንዴት እንትን ይሉታል እርሱ? መልካም፣ ይሄ እኮ ግልጽ ነው። እኔ መቼም የመንግስት ደጋፊም ተቃዋሚውም አይደለሁም። እኔ ነገሮችን ነው የምከታተለው በመምህርነቴ እና ምንም ጥያቄ የለውም። ከኋላ ተገቢ ያልሆነ ነገር እንትን እንኳ ተገቢ አይደለም፣ ይሄ አገልግሎቱ መሰጠት የለበትም፣ ጊዜ ያስፈልገዋል እንኳ ቢባል በሰላማዊ መንገድ መንግስትን መጠየቅ ይቻላል። ይሄ ልክ አይደለም እንዲስተካከልልን ብሎ መጠየቅ ሲቻል ለምንድን ነው ግፊት የሚያደርጉባቸው? እና ይሄ ተገቢ ያልሆነ በልጆቹ ስነልቦና በተማሪዎቻችን ስነልቦና ላይ ከፍተኛ የሆነ አሉታዊ ጫና የመፍጠር ግፊት ፖለቲካዊ አጀንዳ ያለበት ይመስለኛል። እኔ ዳሩኝ ስመለከተው ውስጡን በዚህ የምናያቸው አሉ። በማህበራዊ ሚዲያ በዩቲዩብ ምናምን የሚያሰራጩት ነገር አለ። በእውነት በጣም የተሳሳተ ነው እና እንዲህ አይነት ነገር በሰላማዊ መንገድ አገርን በሚጠቅም ተማሪዎቻችንም ሊቀበሉት በሚችል መንገድ ነገሩን አቅርቦ ከመንግስት ጋር መደራደር ሲቻል ለምንድን ነው ልጆቹን ስሜታዊ እያደረጉ የሚያነሳሷቸው? ይሄ ጥፋት እና የጥፋት መንገድ ከኋላ ግፊት ያለባቸው መሆኑ ምንም የሚያጠራጥር አይደለም። እንደዚያ እየተደረጉ ነው ለዚህ የበቁት ልጆቹ። እንግዲህ ወጣቶች ናቸው፣ የሚጎዳቸውን ነገር አይፈልጉም። በጣም ለስሜታዊ ነገር ቅርብ ናቸው። ስለዚህ ያልሆነ ነገር ሲነገራቸው መቆጣታቸው የሚጠበቅ ነው። እንግዲህ ተቆጥተው እውነቱን ሲረዱት ደግሞ ተመልሰው ወደነበሩበት እንደሚመለሱ ተስፋ እናደርጋለን እና አሁን እውነቱን ለማስረዳት ፖለቲካዊ ግፊት አለበት። አሁን ለማስከንና እውነቱን ለማስረዳት እየተሞከረ ነው። እንግዲህ አንዳንድ ቦታ አሁን እንዳለን መረጃ ያው ይሄ ጠላት ኃይሎች በፈለጉት መልኩ አልሄደም፣ እየተረጋጋ ነው እና በደንብ ለማሳመን እና ለማስረዳት ምን ዝግጅት ተደርጓል? አሁን በእናንተ አካባቢ ሙከራ እየተደረገ ነው። እኔ አንዳንድ ጓደኞችም አሉኝ በየተለያዩ ዩኒቨርሲቲዎች እዚያ መረጃ እንለዋወጣለን። ያ ወጡ፣ በአንዳንድ ዩኒቨርሲቲዎች ወጡ፣ ቁጣቸውን ገለጹ፣ ተመልሰው ወደ የእንትናቸው ላይ ተመልሱ። ሌላ ያመጡት ነገር የለም። ጥሩነቱ መልካሙ ነገር ይሄ ነው። ልጆች ተቆጡ፣ ወጡ፣ ቅሬታቸውን አሰሙ፣ ተመልሰው ወደ የእንትናቸው እየገቡ ነው። አሁን መረጃ ለመስጠት ከፍተኛ ጥረት እየተደረገ ነው እና እርግጠኛ ነኝ በአጭር ጊዜ መንግስትም ሰፋ ያለ ማብራሪያ ሰጥቶበት ትምህርት ሚኒስቴር በተለይ ዓላማው ምንድን ነው፣ እንዴት ይሆናል ብሎ ለተማሪዎች በቂ ማብራሪያ ይሰጣልን ብለን እንጠብቃለን። በየዩኒቨርሲቲውም መምህራን ይህን ገለጻ ይህን ማብራሪያ ለመስጠት በዝግጅት ላይ ነው እያደረግን። አንዳንድ ቦታም የተጀመረ አለ እንቅስቃሴው። እንግዲህ ውጤቱን ወደፊት የምትሰሙት ይመስለኛል። እሺ፣ እግዚአብሔር ክብረት ይስጠልን መምህር፣ በጣም አመሰግናለሁ። በጣም አመሰግናለሁ። ስትልኝ አመሰግናለሁ። እሺ፣ እንግዲህ ሰምተናል። ይሄ ምንድነው? እሳት ላይ ቤንዚል ነው። እሳቱን የሚያነደዱት እነማን እንደሆኑ በጣም ግልጽ ነው። በእርግጥ እንደኔ እንደዚህ ፕሮግራም አዘጋጅ ትምህርት ሚኒስቴር ይህንን ነገር ከተማሪዎች ጋር ሳይወያይ፣ ምክንያቱም ይሄ አዲስ ነገር ነው። አዲስ ነገር ሲወጣ ሲታሰብ ራሱ መነሻ መደረግ ያለበት ተማሪ፣ ወላጆች፣ መምህራን ተወያይተውበት እንዲበስል ማድረግ ያስፈልጋል። እርግጥ ነው ገና በእቅድ ያለ ነገር ነው። ግን እዛ የትምህርት ሚኒስትሩ ገለጻ ላይ ከ2019 ጀምሮ የሚል ስላለው አሁን የ3ኛ ዓመት ተማሪዎች ቀጥሎ ይጠብቃሉ። የሚቀጥለው 3ኛ ዓመት የሚገቡ ወይም 3ኛ ዓመትን የሚያጠቃልሉ ተማሪዎች 2019 ላይ ትዘምታላችሁ። ያው የምትዘምቱት ወደ ጦር ሜዳ ነው ማለት ሰላም ወደሌለበት የምትሆኑት ወታደር ነው። እንደዚህ ተብለዋል እና አንደኛ እንዲህ ላለ ነገር እንዳይጋለጥ ሀገራችን ውስጥ የሴራ ፖለቲካ በከፍተኛ ደረጃ የሚካሄድበት እና በፖለቲካ ትግል ሳይሆን በአመፅ ህዝብን ለአመፅ አነሳስቶ ሀገሪቱ ውስጥ ብጥብጥና ነውጥ ከፍቶ ወደ ስልጣን ለመውጣት የሚደረግ ጥረት አለ። በሌላ በኩል ደግሞ ከዚህ በስተጀርባ ያሉ የውጭ ጠላቶች ደግሞ ሀገሪቱን ለማተረማመስ እና ሀገረ መንግስቷን ለማፍረስ እየሰሩ ነው። ይሄ በጣም ግልጽ ነው እና እንዲህ አይነት ነገሮች ለእነዚህ ሰዎች መሳሪያ እንዳይሆኑ መጠንቀቅ ያስፈልጋል። በበሰለ መልኩ ውይይት ሊደረግበት ይገባል። ምናልባትም አሁን ባለው ጄኔሬሽን
ይህን ጥያቄ ላይቀበል ይችላል፣ ፈቃደኛም ላይሆን ይችላል። ስለዚህ በፈቃደኝነት ላይ የተመሰረተ እንዲሆን መስራት ይገባል። ፈቃደኛ የሚሆኑትን ማሰለፍ፣ በሂደት አስገዳጅ ሁኔታ አድርጎ ማውጣት ይቻላል። በመጀመሪያ ዙር ሄዱ ተጠቃሚ ሆነው ውጤታማ ሆነው ሲገኙ የሚቀጥለው ፈልጎ ይገባበታል። እንደዚህ አይነት ነገር ማድረግ ያስፈልግ ነበር። እንግዲህ እዛ ትምህርት ሚኒስቴር አካባቢ የተፈጠረው ነገር ችግር ነበረበት እላለሁ። እኔ በበኩሌ ችግር ነበረበት። ችግር ስለነበረበትም ለዚህ ነገር አጋልጧል። ይህ ሁኔታ 2019 እንጀምራለን ተብሎ 2018 ላይ ውይይት አልተደረገበትም። ወላጆች አልተወያዩበትም፣ ተማሪዎች አልተወያዩበትም፣ መምህራን አልተወያዩበትም። ምንድን ነው? ስለዚህ ጠላተ ብዙ በሆነች ሀገር በሴራ ፖለቲካ የተራቀቁ ኃይሎች በዚች ሀገር በተጻራሪ የቆሙ እንዳሉ እየታወቀ እንደዚህ አይነት ነገር ላይ ጥንቃቄ ሊደረግ ይገባ ነበረ። ጥንቃቄ አልተደረገበትም እና ይሄ በሂደት 2-3 ጊዜ እንትን አድርጎ ነው እንጂ ዝም ብሎ በዚህ ጊዜ እንጀምራለን ማለት ትክክል አይደለም። ጉዳዩ አልበሰለም፣ ውይይት አልተደረገበትም። አንዱ የስህተቱ የችግሩ ምንጭ ይሄ ነው። ይሄ እንዳለ ሆኖ ግን ምንም ጥያቄ የለውም። ያ ዓላማው በጣም በጎ ዓላማ ነው። እንደ ወደኋላ ሂጄ አንዳንድ ነገር ባስታውሳችሁ እኛ ሀገር ውስጥ ይሄ የተቃውሞ ጎራው በብዙ ዘመን ይሄ የተቃውሞ ጎራው ብዙ እድሎችን እንዲያመልጠን አድርጓል። ኢትዮጵያ ውስጥ በጣም ብዙ በለውጥ ወቅት ለውጡ እንዳይረጋጋ፣ ለውጡ የታለመለትን ግብ እንዳይመታ ይሄን ለውጥ ማራመድ ያለብን እኛ ነን የሚሉ ኃይሎች ስለሚፈጠሩ ብዙ ችግር ይፈጠራል። ለምሳሌ የእድገት በህብረት ዘመቻ መውሰድ ይቻላል። የእድገት በህብረት ዘመቻ ላይ የነበረውን የተማሪ ስሜት፣ የህዝብ ስሜት ታስታውሳላችሁ። ዓላማው የነቃ የተደራጀ አርሶ አደር ገበሬ መፍጠር ነው። መሬት ላራሹ ሲታወጅ ፊውዳሉ ሊነጥቆ ይችላል፣ ገበሬው የነቃ የተደራጀ አይደለም፣ እንደዚህ የሚል አይነት ነገር መጣ። በሌላ በኩል ደግሞ እነ ኢህአፓን የመሳሰሉ ድርጅቶች ገበሬውን ለስልጣን ማብቃት አለብን ይላሉ። በሌላ ጎን ያለው ደግሞ ያልነቃ ያልተደራጀ አርሶ አደር ወይም ገበሬ ስልጣን ቢይዝ በትክክል ፖለቲካ መምራት አይችልም፣ በቀላሉ ለፊውዳሉ ለጨቋኙ ሊጋለጥ ሊነጠቅ ይችላል። ምን ስምምነት ላይ ተደረሰ? ተማሪዎች ገጠር ሂዱና ያስተምሩ ተባለ። የእድገት በህብረት ዘመቻ ብዙ ወጪ ወጥቶበት ብዙ ዝግጅት ተደርጎበት በየሀገሩ ተካሄደ። ግን ገና ከመካሄዱ በፊት ገና ተማሪዎቹ ከዚህ ከአዲስ አበባ ከተለያየ ሀገር ከመውጣታቸው በፊት ምንድን ነው የተባለው? ፋሺዝምን ወደ ገጠር ለማስፋፋት ነው ተባለ። እነዛ አርሶ አደር ስልጣን መያዝ አለበት ያሉ ወገኖች ምናሉ? ፋሺዝምን ወደ ገጠር ለማስፋፋት ነው ብለው ዘመቻውን ተቃወሙ፣ በከፍተኛ ደረጃ ተቃወሙ። ከዛ በኋላ ምን ሆነ? ዘመቻ ጣቢያ እያቃጠሉ ነበር የመጡት። ዘመቻው ላይ ምንም ለገበሬው አንድም የፈየዱት ነገር የለም። እዛ ሄደው ራሳቸው ሲዝናኑ ሲዋለዱ፣ ሴቶችም ወንዶችም የዘመቱበት ሁኔታ ነበር እና እድገት በህብረት እንደዚህ አይነት ምናምን ዘመቻ ተብሎ ከዚህ ከመዳራት ጋር ተያይዞ ሲዘባበቱበት ነበር እና ያ ዘመቻ ከሸፈ። ምንም ፋይዳ ሳያመጣ ለገበሬው ማለት ነው። ከዛ በኋላ የገበሬ ማህበራት ሲቋቋሙ ምን ሲሉ ያው ውጤታማ ሳይሆኑ የተፈለገውን ግብ ሳይመቱ ቀሩ እና እንደዚህ አይነት ነገር ያለባት ነች ይህች ሀገር። ከዚህ በፊትም በልምዳችን ይሄ ነገር አለ። ዛሬም ያኔ እንደዚህ አይነት የእድገት በህብረትን ዘመቻ ሲያከሽፉ የነበሩ ሽማግሌ ፖለቲከኞች ከዚህ እንትን በስተጀርባ አሉ። ያው የተወሰኑ ደግሞ አሁን ሽግግር መንግስት ወይ ምናምን በነውጥ መንግስት የሚሉ ወጣቶችን ቢኖሩ ሽማግሌዎቹ አሉ ዛሬም በጣም በሚገርማቸው ሁኔታ በዚህ ውስጥ እጃቸው አለበት። ስለዚህ በጎ ነገር የምትለውን ገልብጠው ለዓላማቸው የሚጠቀሙ በጣም ርካሽ ፖለቲከኞች፣ ህሊና ቢስ ፖለቲከኞች አሉ። ያውቁታል። አሁን የዚህን እንትን እኮ ያውቁታል። በንጉሱ ጊዜ ነበረ ተማሪዎች ገጠር ሄደው ያስተምራሉ። በጎ ነገር ነው። ያው ይሄኔ ዳውት ይሄ ተማሪ ነው ወይ ገበሬውን የሚያስተምረው? ኢትዮጵያ ውስጥ ያለ ገበሬ እኮ በጣም የተደራጀ በጣም የነቃ የሰከነ እንደዚህ በግልብ ፖለቲካ የማይነዳ ገበሬ ነው ያለው። አሁን እሱን ያስተምራሉ ወይ የሚል ላይ እንትን አለኝ። አሁን ከሚያነሱት መፈክር ከሚያካሂዱት ብልግና ምናምን አንጻር ስታይ ይልቁንም እነሱ ናቸው ከአርሶ አደሩ ተምረው የሚመጡ የነበረው። ምንም ጥያቄ የለው። ኤክስፒሪየንስ አዳብረው ይመጣሉ። ህይወትን ተምረው ይመጣሉ። ቻሌንጅን ተምረው ይመጡ ነበር እና ይሄ ይታወቃል። በጎ ዓላማ ያለው ነው። በመሰረቱ ብሔራዊ ውትድርና አውጀው እኮ ግዴታ አድርገው የሚሰሩ ሀገራት አሉ። ስለዚህ በጣም ነው የሚያሳዝነው። ይህን ነውጥ ተከትሎ ያው ደግሞ ደስታቸውን እንዴት እንደገለጹ ታያላችሁ። እንደ ጦር ሜዳ ዜና እየገለጹ ይቀጥላል እያሉን ነው። ይቀጥላል፣ የህዝባዊ እምቢተኝነት ይቀጥላል፣ ይቀጣጠላል።
ያቃጥላል ያሉ በቃ ሊያቃጥሉ ሀገር ሊያቃጥሉ ተዘጋጅተውበታል። እንደውም የኛ ገናኖች ምን አይታችሁ እያሉ ነው። ነገር ግን አሁን ቅድም መምህሩ እንደነገሩ ከግቢ አልወጣም። ግቢ ውስጥም እየቀዘቀዘ ነው። እነሱ ደግሞ እንደሚሉን ሪፐብሊካን ገብተው እንደዚህ ያደርገው እንደሚሉትም አይደለም። ይቆማል። ያው የቆመ ነው ባይዘ ወይ ከሽፏል። በአጠቃላይ ከሽፏል። ጥያቄው እነሱ በፈለጉት መልኩ አደባባይ ወጥቶ ከህዝብ ጋር ተሳስሮ የማይበርድ ነገር እነሱ ደግሞ በኋላ ያዘጋጁልን የሚፎክሩበት የህዝብን ቢተኝነት ከኋላው መጥቶ ሁለቱ አንድ ላይ ተጣምሮ መንግስትን ገፍትሮ የሚጥል አይደለም። አይሆን እና የከሸፈ ነው። ሴራው ግን ይሄንን ይመስላል። ልትዋጉ ነው፣ ሰላም የሌለበት ቦታ ሄዳችሁ ልታልቁ ነው ተብለው ነው ወደ እንደዚህ አይነት ነገር የወጡት። እንግዲህ አንዳንዶቹ እዛ ቃለመጠይቅ የተደረገበት ላይ የመንግስት ኃላፊዎች የጠቅላይ ሚኒስትሩን የመሳሰሉት እየተጠሩ ወደ ማውገዝ ተሄዷል። አንዳንድ ትምህርት ቤት ተማሪዎች ያልሆኑ ከውጭ ገብተው የዚህ ሰልፍ ተሳታፊ መሆናቸውንም ሰምተናል። ያሳዝናል ይሄ። ስለዚህ አይሳካላችሁም። የመጣን ነው የምትለው ከእያንዳንዱ ከነውጥ ትርፍ ይገኛል ከሚባልበት ቦታ ሁሉ እየዘለልክ የምትመጣው ልደቱ አያሌው አትመጣም፣ ወደ ስልጣንም አትወጣም። ፔሬድ። ይህንን በጣም በእርግጠኝነት እነግርሃለሁ። በጣም በእርግጠኝነት እንደ ጓጓ ወድህ እንደ ጮኸ ያደካማ ልብህ ትርታው እንደጨመረ ትርትር እንዳለ ይቀራል እና የኢትዮጵያ ሕዝብ ያሸንፋል። ምንጊዜ ኢትዮጵያ ውስጥ ሰላም ይሰፍናል። እናንተ የምትመኙልን ነውጥ፣ ብጥብጥ፣ ይሄ አገር መፍረስ አይመጣም እንላለን። ከአብሪ ሚዲያ ዝግጅት ክፍል ዛሬውን ዝግጅታችንን በዚሁ እናበቃለን። ሰላም ለኢትዮጵያ፣ ሰላም ለሁላችንም። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም እስከምንገናኝ ሰላም።